እንጦጦ ደብረ ኃይል ቅዱስ ራጉኤል። በአዲስ አበባ ሀገረ ስብከት ከእንጦጦ ተራራ ላይ የሚገኝ ደብር በ1877 እና 78 ዓመተ ምህረት በአጼ ምኒልክ ወጨጫ ላይ ከተመ። በመቀጠልም በ1882 ወደ እንጦጦ መጡ። የቀድሞ አጼ ዳዊት ከተማ ፍራሽ በተገኘ ጊዜ አጼ ምኒልክ የእግዚአብሔር ፍቃዱ ሆኖ በእኛ ዘመን ከተገለጠ መስራት ይገባናል ብለው ሥራ ጀመረ። የቅዱስ ራጉኤል ቤተክርስቲያን የመሠረተ ድንጋይ የተጣለው በ1877 ዓመተ ምህረት ነበረ። ታቦቱ የመጣው ከጎንደር መሆኑ ይነገራል። በአጼ ምኒልክና በአጼ ዮሐንስ መካከል የልቼ ስምምነት በ1871 ዓመተ ምህረት ከተፈጸመ በኋላ አጼ ምኒልክ ታቦቱን ከጎንደር አመጡት ይባላል። አንዳንዶች ደግሞ ከስምምነቱ በኋላ አጼ ዮሐንስ ከእርሳቸው ጋር የነበረውን የቅዱስ ራጉኤልን ታቦት ሰጧቸው ይላሉ። በሌላ በኩል ደግሞ አጼ ምኒልክ መምህር ወልደ መስቀል፣ መምህር ገብረ ሕይወት፣ መምህር ደምሴና አባ ወልደ መስቀል የተባሉት መርጠው ወደ ጎንደር በመላክ ታቦቱን ሲያስመጡ አጼ ዮሐንስ ባለ 8 ማዕዘን ድንኳን መስጠታቸው ይተረካል። የቤተ ክርስቲያኑ 8 ማዕዘን መሆን ከዚህ ጋር የተያዘ ታሪክ ይኖረው ይሆን? ቤተ ክርስቲያኑ ሲሰራ በስተምስራቅ ቤተ መንግስቱ፣ በስተደቡብ አቡነ ማቴዎስና ራስ መኮንን፣ በስተሰሜን ምዕራብ ደጃች መሸሻ ወርቄ፣ አፈ ንጉሥ ነሲቡና ራስ ጎበና ሰፍረው ነበረ። ከቤተ መንግስቱ በስተምስራቅ ራስ ሚካኤልና ራስ ናዶ ነበሩ። ከቤተ መንግስቱ ሰሜን ምስራቅ ቶርና ወልደ ኢየሱስ እና ጸሐፊ ትእዛዝ ገብረ ሥላሴ ሲገኙ፣ በስተምዕራብ ፊታውራሪ ሀብተ ገብርኤል ከእርሳቸው ቀጥሎ ዘበኛ ሰፈር በመቀመጥም ሥራ ቤት ሰፈር ይገኝ ነበረ። ቱርክ ፓታምሬ ደግሞ የእንጦጦ ኤልያስ ቤተ ክርስቲያን የነበረበት ቦታ አጠገብ ይኖሩ ነበረ። የቤተ ክርስቲያኑ ሥራ የተጀመረውም በየካቲት 1878 ዓመተ ምህረት ነው። የቤተ ክርስቲያኑ ቅርጽ 8 ማዕዘን ሆኖ አንድ ፎቅ ነው። አጼ ምኒልክ የእጅ ሥራ ዝንባሌ ስለነበራቸው አብዛኛውን ሥራ የሚሰሩት ራሳቸው ነበሩ። ሰራተኞቹ ከአንኮበር የመጡ ናቸው። ዋናዎቹ አርኪቴክቶች 9 ጎንደሬዎች በመባል የሚታወቁት ከጎንደር የመጡ የጥበበ ዕድ ባለሙያዎች ነበሩ። ከነዚህም በተጨማሪ አፔንዝለር፣ ዚመርማን እና አልፍሬድሊክ የተባሉ የስዊድን ዜጎች በሥራው ተሳትፈዋል። በተለይ ደግሞ ሃጂ ቀዋስ የተባሉት ህንዳዊ ከፍተኛ አስተዋጽኦ አድርገዋል። እንዲያውም የቅዱስ ራጉኤል ቤተክርስቲያን ዋናው አርኪቴክት እሳቸው ናቸው እየተባለም ይነገራል። እነዚህ የውጭ ዜጎች ዛሬ የቁስቋም ቤተክርስቲያንን የተሰራበት ቦታ ላይ ጥንት ፈረንጅ ሰፈር ተብሎ በሚጠራው ይኖሩ ነበረ። እንጨቱን ከመናገሻ ለጣሪያው የዋለውን መገንቢያ ከካይሮ፣ ቆርቆሮ ከፈረንሳይ መጣ። ሥራው 5 ዓመት ፈጅቶ በ1882 ዓመተ ምህረት ታቦቱን አግብተው ተቀደሰበት። የተደበረው በ1879 እና በ1885 አጼ ምኒልክ ናቸው። እንደ አንዳንዶቹ አባባል ቅዳሴ ቤቱ ሲከበር 4595 በሬ ታርዷል። ሌሎች ደግሞ በወቅቱ የክፉ ቀን ጊዜ በመሆኑ በዓሉ ያን ያህል የደመቀ አልነበረም ይላሉ። በንግሥተ ነገሥታት ዘውዲቱ ጊዜ ይኖቴ የተባለ ግሪካዊ አድሶታል። አጥሩን የሠራውም የደብሩን ስዕሎች የሳሉት ብዙ የታወቁ ሳሊያን ናቸው። አለቃ ዮሐንስ፣ አለቃ ሉቃስ፣ አለቃ ሳህሉ፣ አለቃ ኤልያስና አለቃ መዝሙር ዘዳዊት ስለውታል። አፈወርቅ ገብረ ኢየሱስ የእቴጌ ጣይቱንና የእህቶቻቸውን የወይዘሮ ከፍየን ስዕል ሲስሉ የእቴጌይቱን ጥርስ ወጣ አድርገው በመሳላቸው ጣይቱ ተቆጥተው ስዕሉ እንዲነሳ ተደረገ። የአዲስ አበባ ከተማ መቆርቆርና ቤተ መንግስቱና መኳንንቱ ወደ ከተማው መምጣት የእንጦጦ ራጉኤል አካባቢ ቀዝቅዟል።
ምንም እንኳን ንጉሠ ነገሥቱ በጊዜው ቢጎበኙትም እንደ ጥንቱ መሆን ግን አልቻለም። በጣሊያን ወረራ ጊዜ በአካባቢው የጣሊያን ካምፕ ተሰርቶ ስለነበረ ልዩ ልዩ ችግሮች ተፈጥሮበታል። የጣሊያን ወታደር መቃብር ቤቶችን እያፈረሰ ለማገዶ እንጨቱን ይወስድ ነበር። ካህናት ሁኔታውን ቢቃወሙም ሰሚ ጠፋ። በመጨረሻም ሰኔ 8 ቀን 1929 ዓመተ ምህረት መብረቅ ወርዶ 5 ሐማሴኖችንና 1 ጣሊያን መኮንንን ገደለ። በሌላ ጊዜ ደግሞ ቤተ መርፋቁን አፍርሰው 15 ቆርቆሮ ወሰዱ። ቤተ መቅደሱን ደፍረው በመግባትም 2 ደውሎችን ነጠቁ። በዚያ ዕለት መብረቅ ወርዶ ምግብ አብሳዩ ባንዳና የጣሊያኑን መኮንን ገደለ። ይህም ግፍን የማይወድ አምላክ ለቤተ ክርስቲያን ምን ያህል ኃይሉን እንደሚገልጥላት የሚያረጋግጥ ተአምር ነው። መስከረም 1 ቀን 1948 ዓመተ ምህረት በእቴጌ መነን ትእዛዝ የቅዱስ ራጉኤል ታቦትና ንዋያተ ቅድሳት ወደ መርካቶ ራጉኤል ከመጡ በኋላ ደብሩ ይበልጥ ቀዘቀዘ። አንዳንድ የደብሩ ካህናት እንጦጦ ራጉኤል በቅዱስ ራጉኤል ስም የተቀረጹ 2 ታቦት እንደነበሩና አንዱ በደብሩ መቅረቱን ይናገራሉ። ካህናቱም ከመርካቶ እየተላኩ ይቀድሱ ጀመረ። አስተዳደሩ በመርካቶ ራጉኤል ስር ሆነ። የእንጦጦ ኤልያስ ታቦት ወደ ደብሩ ገብቶ እንጦጦ ኤልያስ መባልም ጀመረ። በ1966 ዓመተ ምህረት በደብሩ ተምረው ያደጉና የአካባቢው ተወላጆች ደብሩን ወደ ጥንተ ክብሩ ለመመለስ ከፍተኛ ጥረት ማድረግ ጀመሩ። በግንቦት 1972 ዓመተ ምህረት የራሱ ካህናትና ዲያቆናት እንዲኖሩት ተደረገ። ከ1975 እስከ 77 ዓመተ ምህረት በዩኔስኮ ድጋፍ በ320,720 ከ48 ሳንቲም ታደሰ። ብፁዕ ወቅዱስ አቡነ ተክለ ሃይማኖት የእንጦጦ ማህበረሰብ ያቀረበውን ጥያቄ በመቀበል ታቦቱ ንዋያተ ቅድሳቱና ቅርሶቹ ወደ እንጦጦ እንዲመለሱ ወስነው ነበረ። በተፈጠረው ችግር ሳይፈጸም ቀርቷል። በአሁኑ ጊዜ በራሱ አስተዳደር ይመራል። ምንጭ መጽሐፈ ትእዛዝ ሥላሴ ታሪክ ዘመን ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ አዲስ አበባ 1959 ዓመተ ምህረት ድምፀ ተዋሕዶ ጋዜጣ መጋቢት 15 1980 ዓመተ ምህረት የኤርትራ ድምፅ 9ኛ ዓመት ቁጥር 448 ሕዝባር 1445 ዓመተ ምህረት